እናስ እስኪ እኔ ልጄ ነው እንግዲህ ይሄንን እኮ እስክትለያይ ድረስ ቻዩ እኔ ከልጄ የትም አልለይም ከልጄ የትም አልለይም ምን አይነት እንደውም አይነት እናት ነው ያለችው ተጉ ነው የሚወሰደው አላዛር ቁጭ በልና በስንሳት ነው ነገር ምንድነው የምታወራው ቁጭ በል የምትይውን ሰው ፈልገሽ ቁጭ በል እሺ ከዚህ በኋላ ትንስዬ አይ አለመታደልሽ ቢቀርብሽስ እንደዚህ አይነት ሴታ ሴት የሆነ የእናቱን እጅ ይዞ የሚዞር የሚሽከረከር ከእናቱ ስር የማይወጣ ወንድ ቢቀርብሽስ ምን ያደርግልሻል? ከምሬ ነው መለሽ ትንሱዬ ቢቀርስ እንዴ ሁሉ አንቺን ለማንገራገር አንቺን ለማስቀናት እንደዚህ ዙሪያው ጥምጥም የሚሄደው ወንድ ቢቀርብሽስ እንዴ ያለሱ ወንድ የለም እንዴ ባገሩ። ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ላይክ ማድረጋችሁን እንዳትረሱ። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ቪዲዮውን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ እንግዲህ ዛሬ ማሚ ትንሱን ለማስቀናት እንግዲህ የማይቆፍሩት ጉድጓድ የለም ማለት ነው። እንግዲህ ትላንትና ትንሱ ወርደንባታል። ያው ከጥፋቷ እንድትመለስ ወይም ደግሞ የምታረጋቸው ነገሮች ትክክል እንዳልሆኑ ነግረናታል ማለት ነው። ግን ዛሬ ደግሞ ይሄ አላዛር ተብዩ እኔ አላቅም እንደዚህ አይነት ወንድ ቢቀርስ ከምሬ ነው መላችሁ ቢቀርስ ባታገቡስ ቆማችሁ ብትቀሩስ ምን ያደርግላችኋል? መቼም ቢሆን እኮ እሱ ከናቱ ስራ አይወጣም። ወደፊትም ቢሆን ከናቱ ስራ አይወጣም። ልጅም ቢኖረው ከናቱ ስራ አይወጣም። ስለዚህ አንድ ባልና ሚስት የሚባሉ አንድ ናቸው፣ አንድ አካል ናቸው የሚባሉ እኮ የምታማክሩት አብራችሁ በቃ በቸገራችሁ ጊዜ በደስታችሁ ጊዜ በማንኛውም ጊዜ አብራችሁ የምትሆኑት ነው እንጂ እናቱን እያማከረ ሚስት የሚያገባ እናቱን እያማከረ ሚስት የሚፈታ እናቱን እያማከረ ሚስት ከቤቱ የሚያስወጣ እናቱን እያማከረ ሌላ ሴት ይዛለት የምትመጣ ምን ያደርግላችኋል? እንደዚህ አይነት ሰዎች እንደውም እድሜያቸውን ነው የምታሳጥሩት ማለት ነው። ስለዚህ እንደኔ ትንሱ ጎበዝ ከሆንሽ ጠንካራ ከሆንሽ ከነዚህ ሰዎች አይደለም አንድ እርምጃ 40 እርምጃ ርቀሽ ከነዚህ ሰዎች መለየት ነው ያለብሽ። ከሚገርማቸው ነገር አላቅም እኛም ራሱ በዚህ በጾም ኃጢያት ላይ ያስገቡን ካፋችን ያው ክፉ ነገር ሊያስወጡን ስለሚፈልጉ እንግዲህ እኛንም እየተፈታተኑን ነው። ትንሱን ብቻ አይደለም እየተፈታተኗት ያሉት እኛንም ተመልካች እየተፈታተኑ ነው። ምክንያቱም ሳንፈልገው ክፉ ቃላቶች እየተናገረን ኮሜንትም ይሁን በማንኛውም መንገድ ማለት ነው። ግን እንደው አንደበታችን ለመቆጠብ እንደው ጥንቃቄ እናደርጋለን። ግን አሁን ዛሬ ያደረጉት ነገር በጣም የሚያናደድ ነገር ነው። በቃ እሷን ለማስቀናት እሷን ለማናደድ የማይቆፍሩት ጉድጓድ የለም ማለት ነው። እንግዲህ ትንሱም በትንሽ ነገር እንደምትበሽቅ ነው ያየዋትኝ ማለት ነው። እንግዲህ ትናንትና ካልፈታው ብላ እሪ ከንቱ ስትል የነበረው ዛሬ ደግሞ ልጅቷን ስታይ አልፈታ የሚባል ነገር ይሄ አጉል እልህ የሚያዝ ነገር እኔ በጣም ነው የምጠላው። ሴት ልጅ ቆራጥ ከሆነች ቆራጥ ነው መሆን ያለባት። በቃ አቋሟን ማሳየት አለባት። ቆራጥ ከሆነች ቆራጥ ነው መሆን ያለባት። አንደኛ ነገር ቆራጥ ስትሆኑ ያ የማትፈልጉት ነገር ከሆነ እንኳን ፈልጓችሁ ይመጣል ማለት ነው። ልፍስፍስ ካልሆናችሁ ለዛ ሰው ይሄ የለሰለሰ ልብ ማታሳዩ ከሆነ እኔ ስፈልገው ፈታዋለሁ ሳልፈልገው ደግሞ አልፈታው የምትሉ ከሆነ እናንተ ራሳችሁ የምትናቁበት ነገር ነው እያደረጋችሁ ያላችሁት። በቃ እንድትናቁ ነው የሚያደርገው። ምክንያቱም ሁለት ልብ መሆን ራሱ ንቀት ነው የሚያስመጣው። እቺ ትንሱ ማለት ነው መጀመሪያ አሁን ፍርድ ቤት ስትል አቋሙ አንድ መሆን አለበት እንጂ አንዴ ፈታሃለሁ አንዴ አልፈታህም የሚል ነገር የባሳ ራሷን የሚያዋርድ ነገር ወይም ደግሞ ራሷን የሚያስንቅ ነገር ነው እያደረገችው ያለችው ማለት ነው። ለሴት ከሆነ አንድ ሴት አይደለም ለምን 10 ሴት አያመጣም? አላዛር ለምን 1000 ሴት አያመጣም? ስለሽ አቋም ካለሽ ማለት ነው ጠንካራ ከሆንሽ ሴት አምጥቶ እናንተ አንቺን እንቁልልጭ ካሉሽ ወይም ደግሞ አንቺ እንድትቀኝ ካደረጉሽ እንደዚህ ንቀሽ ማለፍ ነው ያለብሽ እንጂ በዚህ ደረጃ መብሸቅ የለብሽም። በዚህ ደረጃ መናደድ የለብሽም ትንሱ ማለት ነው። እንደ ትንሱ የምትሄጂበት መንገድ አሁን መስመር እየሳስሽ ነው ያለሽ። ስለ ንብረት እያወራሽ ነበር። ንብረት ደግሞ ለምን ዛሬ አትጋቢም? 80 ካለሽ እያንዳንዱ ህግ የያዘው ነገር ደግሞ እያንዳንዱ ሲኒም ከሆነ ትላንትም ተናግሬዋለሁ ሰብሮ
ግማሽ ለግማሽ ነው የምትከፈል። ከፈልሽ ተጠቀሚበት፣ ከፈልሽ አትጠቀሚበት ማለት ነው። ንብረት አንቺ ከመጣሽ በኋላ የገዛሹ ቤት ከሆነ ወይም ደግሞ አብራችሁ ከተጋባችሁ በኋላ የገዛችሁት ቤት ከሆነ እኩል ለእኩል ነው። ለምን የከፈልሽው ብር ብቻ ነው የሚሰጥሽ? ለምን ያዋጣሽም አያዋጣሽም የቤቱ ክፍል እኩል ስትፈልጉ ሸራ ወጥራችሁ ለምን አይሆንም? እኩል ይከፈላችኋል ማለት ነው። ስትፈልጊ ሽጠሽ ትወጫለሽ፣ ብሩ እኩል ትካፈያለሽ እንጂ እኔ የከፈልኩት ብር ይስጠኝ የሚባል ህግ የለም። ስለዚህ በማንም ስም ያዞረው፣ በእናቱ ያዞረው፣ በአያቱ ያዞረው፣ በአክስቱ ያዞረው፣ አንቺ ተጋብተሽ እስከገዛሹ ድረስ ያንቺ ብር እስካለው ድረስ ያንቺን ብር አይኑረው፣ አይመለከተንም። አላዛርም ብቻ ይግዛው። ግን አንቺ ካገባሽ 80 ከተፈራረማችሁ በኋላ እናንተ ጋብቻ ከፈጠራችሁ በኋላ ያፈራሽውን ንብረት ከሆነ በማንም በሺ ሰው ስም ያድርገው፣ ያ ስም ያዞረበት ቀን ይታያል መቼ እንደሆነ። አንቺ ክስ ከጀመርሽ በኋላ ነው ወይስ አይደለም ብሎ ፍርድ ቤቱ ያየዋል። ስለዚህ አንቺ ክስ ከጀመርሽ በኋላ ወይም ደግሞ እናንተ ከተጋባችሁ በኋላ ያን በሌላ ሰው ስም ካዞረው በፈለገ ቅርንጦስ ያዞረው መብታለሽ። ስለ ህግ ምናልባት ማታቂ ከሆነ ልንገርሽ ብዬ ነው ማለት ነውና መብታለሽ። ምክንያቱም ይሄ ሰውዬው ያሸሸው ካንቺ ነው ያሸሸው። አንቺ እንድትካፈይ ሳይሆን እንዳትካፈይ አድርጎ ያ ንብረት ስላሸሸው ፍርድ ቤት ደግሞ ይሄን ግንዛቤ ያደርግና እንደውም እሱ በሚቀጣ መልኩ ነው። ለምን ፍቺ ካቀረብሽ በኋላ ያንን ነገር የሚያደርገው ከሆነ ወይም ከተጋባሽ በኋላ ወይም ረብሻ ከፈጠራችሁ በኋላ አንቺና እሱ ከተጣላችሁ በኋላ ያንን ነገር ያደረገ ከሆነ ይሄንም አገናዝቦ ይዞት ነው ፍርድ ቤት የራስሽን የሚሰጥሽ ማለት ነው። እና ይሄን ሁሉ ደረጃ ልትሄጂበትም አንቺ ጭጓራሽም ልታቃጥይበትም አይገባም ለማለት ያህል ነው ትንሱዬ። በዚህም ልክ ደግሞ በቃ አንዴ ቆራጥ ነው ማለት አንዴ ፈታሃለሁ አንዴ አልፈታም ምን ማለት ነው? ምን ማለት ነው? ይሄና ላንቺ ምን ነው? አሮጊት አልዋጥሽ፣ አሮጊት አይደለሽ። 3 አልወለሽ፣ 2 አልወለሽ፣ 10 አልወለሽ፣ 5 አልወለሽ። ምን ነው አንቺ እሱን ብቻ ነው እንጂ ፈላጊ የለሽም ያለሽ ማን ነው? ምንድነው? እንደውም ንቀሽ አልፈልግም፣ እንደውም እነሱን ማግኘት የለብሽም። እውነት እንደ ጥንካሬ እውነት ማን ነው አላዛር የምትወጁ ከሆነ ዳግም አንቺ ጋር እንዲመጣ ከፈለግሽ ራሱ ማለት ነው በቃ ያለሽበት ቦታ ራሱ ማሳወቅና ማየትም እንደዚህ በየቀኑ እየመጣችሁ ይሄ አቃቂር ነገር ባትለዋወጡ እኔ መልካም ነው ብዬ ነው ማስበው። ምክንያቱም ያለሽበት ቦታ ራሱ ማሳወቅ የለብሽም አንቺ ማለት ነው። እስቲ ተደብቀሽ ለ15 ቀን እንደው ከቻሽ ለወርም ተደብቀሽ የራስሽን ስራ እየሰራሽ ያለሽበት ቦታ ሳታሳውቂ የራስሽን ስራ እየሰራሽ አላዛርና እናቱን ንቀሽ ታያቸው። ይሄ ንቀሽ በቃ ንቀሽ ዞር ብሎ ያለ ማየት ምንድነው? አንዴ የተፋሹ ነገር መልሰሽ አውጥተሽ አትውጭማ። እንደዛ ተፍተሻቸው እስቲ ታያቸው እስቲ የዛኔ አላዛር እውነት እንደውሱ ጎበዝ ነው ሌላ ሴት አምጥቶ ከሌላ ሴት ጋር ሲንዘላዘል እንየው። በቃ እንደዛ አይነት ቆራጥነት ሊኖርሽ ይገባል እንጂ እነሱ ባመጡት ቁጥር ይሄ ማለት አሁን እነሱ አንቺን ለማበሳጨት ነው ይሄን ያደረጉ። አንቺ በቃ እንደዚህ ያንቺ ማንነት ጎልቶ እንዲወጣ ወይም ደግሞ አንቺ ተናደሽ ካንደበትሽ የሚወጣ ነገር ለተመልካችም በቃ እንደዚህ አይነት ናት እንድትባይ ስለሚፈልጉ ነው። ስለዚህ ሳይሽ በጣም ስሜታዊ የሆንሽ ነው። ነገሮችሽ ላይ አቋም የለሽም። አንዴ ትለዋውጫለሽ፣ አንዴ ንብረት ያለሽ፣ አንዴ አልፈታም ያለሽ፣ አንዴ ፈታለሁ ያለሽ፣ አንዴ ቤቴን አልተውንት ያለሽ፣ አንዴ ቤቴን ለቅቅ ያለሁት ያለሽ። ስለዚህ በቃ እስቲ እናቱም ታያት፣ እናቱም ያላዛርም እናት ታያት፣ ያላዛርም እናት ተተሻት፣ አላዛርም ታዩ። በቃ ታዩ እንደምራቅሽ ትቪው ታዩና የራስሽ ኑሮ ኑሪ፣ ራስሽን ጠብቀሽ ራስሽን ዘና አድርገሽ ታዩ። ንብረቱም ይቅር ነገ ይመጣል። እንደው ምንም ነገር ከይምሮሽ አውጥተሽ ራስሽን እየጠበቅሽ እሺ እስቲ የተወሰነ ጊዜ ከነሱ ራቂ። የዛኔ የሚፈጠረውን ታያለሽ ማለት ነው። ሌላው አላዛርና ያላዛርነት እንደው እንቁልልጭ ነው ማለት ነው አይደለም። አንድ ሴት
ያው የትንሱን ልብ አይታችሁ ነው በነገራችን ላይ ማለት ነው። እኔ በጣም ነው የምናደደው በነገራችን ላይ ቪዲዮአቸው እያየው የትንሱን ሁኔታ አይቼ ማለት ነው። ምክንያቱም ምን ያህል እንደምትበሳጭን ምን ያህል እንደምትናድ እኔ ብሆን ኖሮ እንደዚህ ይዘው ሲመጡ እኔ እነሱን የማናገር አቅም አይኖረኝም። ጥያቸው ንቀያቸው ነበር የሚሄደው። እንደዚህ ቁጭ ብዬ ላወራቸው ይቅርና ማለት ነው ማለት ከሚያደርጉት አንጻር ማለት ነውና ዳግም እነሱን ማግኘት በቃ እናንተ ማትፈልጉበት ቦታ መገኘትም ከዛ ሰው ምላሽ መስጠትም አያስፈልጋችሁ። በቃ እናንተ አትፈልጉም እኮ። ሌላው ደግሞ አላዛር እንዴት ነው የሚያደርግ አሁን መጨረሻ ላይ እንነሳ ብለው ሲሄዱ አንቺ ምንድነው ያለው አንተ የምትይበት ሄደሽ ፈልጊ ምናምን። እኔ በጣም ብዙ ነገር መናገር ፈልግ ነበር ግን አሁን ጊዜው የመናገር ጊዜ ስላልሆነ ያው አፋችንም ትንሽ ስርዓት መያዝ ስላለበት መናገር አልፈልግም። ክፉ ቃላት ከአንደበቴ እንዲወጣ አልፈልግም። ግን የሚያረግህ ነገር ስነ ስርዓት ያዝ አላዛር ማለት ነው። በጣም ስነ ስርዓት ያዝ። በጣም ስርዓትህን መለቅጥን እኛ እኮ እንንገርህ ብንልህ እናጥጣህ ነበር ምን አይነት ሰው እንደሆንክ ምን አይነት ወንድ እንደሆንክ ማለት ነው። ከምሬ ነው የምላችሁ። በደንብ አድርገን እንነግረን ነበር ግን መናገር ስለማንፈልግ ነው አሁን ማለት ነው። ምክንያቱም በቃ መናገር አንፈልግም። ማንናገርበት የራሳችን የሆነ ምክንያት ስላለን ነው ማለት ነውና ሴት እያመጣ በዚህ ደረጃ ሚስትህን ማስቀናት ሴት እያመጣ በዚህ ደረጃ ሚስትህን ማስናቅ ጥሩ አይደለም። አንድ እንትን መጣችና ምንም አታቅ መክራቻት ዘክራቻት መታ ለትንሱ የምትናገርበት ጉዳይ ምንም አይነት ነገር የለም። ስለዚህ ትንሱ ራስሽን ጠብቂ። እስቲ እንደው ራስሽን ትንሽ ደበቅ ብለሽ ኖሪ። እውነት ይቅርብሽ። እስቲ ሁሉም ነገር እርግፍ አድርገሽ ታዩና ኖሪ። ነገ አንቺ ነገ ትግስት ካለሽ ተበዳይ ከሆንሽ በዳይን ካልሆንሽ እግዚአብሔር የተሻለ ነገር ነው የሚሰጥሽ። አላዛር መጣ ቀረ ምንም የሚጠቅምሽ ነገር የለም። ነገም እንደዚህ አንጀትሽ የሚያቃጥል ከናቱ ስርስር ማይወጣ ሴት ስለሆነ ማለት ነው። ስለዚህ እኔ አሁን ክፉ ነገር ሳልናገር ራሱ በቶሎ ቪዲዮዬን በቋጨው ደስ ይለኛል። ምክንያቱም ያደርጋቸው ነገሮች ብዙም ስላልተመቹኝ ማለት ነው። በቃ እናቱ የታወቀች ናት፣ አውቀናታል፣ አገር አውቃታል። እንግዲህ የራሷንም ህይወት ትታ የመጣች ናት። የሰው ህይወት ብታጋንንም ማለት አይደንቀን። የራሷንም ትዳር በትና የመጣች ስለሆነ ብዙም በማሚ አንደነቅም ማለት ነው። በቃ አሁን አውቀናታል። አወኩሽ ናኩሽ ነው አይደል? እንደዛ ነው በቃ እኛ ለሷ ማለት ነው። ስለዚህ ትንስዬ በዚህም ልክ ራስሽን አታቅልይ። በዚህም ልክ በቃ ንብረት እንትን እያልሽ እኛም ደግሞ የሆነ ከመስመር አታስወጭን ማለት ነው። ለማንኛውም ውድ ቤተሰቦቼ ለዛሬ በዚህ በቃኛል። በሌላው ቪዲዮ እስከምንገናኝ ድረስ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቡ ሆኑ። ስለመጣችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስደት ያላችሁ እህት ወንድሞቼ እንግዲህ የጾም ድካም አለ። እግዚአብሔር ይጠብቃችሁ። እግዚአብሔር ብርታቱን ጉልበቱን ይስጣችሁ። የያዝነውን ጾም በሰላም እንዳስጀመረን በሰላም ያስጨርሰን። ቻው